ብዙ ኮንተንት ክሬተሮች የማይነግሯችሁ ነገር ግን እጅግ በጣም ብዙ ተጽዕኖና ብር ያለበትን ሐሳብ ወይም ኮንተንት ክሬሽን ምንድነው የሚለውን እነግራችኋለሁ። ኮንተንት ክሬተር ደግሞ እንዴት እንደሚሆን አሳያችኋለሁ። ወደ ቪዲዮ። የመጀመሪያው ኮንተንት ክሬተር ለመሆን የእናንተ ፍላጎት፣ የእናንተ ምርጫ፣ እናንተ የምትፈልጉት፣ እናንተ ደስ የሚሏችሁ ነገሮች አሉ። ሰው ደግሞ የሚያየው በትኩረት የሚፈልገው ነገር አለ። ስለዚህ እናንተ የምትፈልጉት በኤ ሳይድ ብናደርገው ሰው የሚፈልገው በቢ ሳይድ ብናደርገው በሰውና በእናንተ መካከል ኤቢ ይመጣል። ስለዚህ በእናንተ ሰው በሚፈልገውና በእናንተ መካከል መሃል ላይ ፎከስ አድርጋችሁ የምትሰሩበት ነው። ኒች ያው ብዙ ጊዜ ስንመርጥ እናንተ የማይሰለቻችሁ ብትሰሩት ስራ የማይሆንባችሁ ስራ የማይመስላችሁ ነገሮች ብትሰሩ ሞር የተሻለ ነው። ብዙ ጊዜ ይወራለታል። ስለዚህ እንዴት አድርገን ነው የኛን የሆነውን ኒች የምንመርጠው የሚለውን እንመልከት። በሁለተኛ ደረጃ ዓላማው መታወቅ አለበት። ኮንተንት ክሬተር ስታረጉ ወይም ፎሎወር ስትፈልጉ ወይ ሰብስክራይበር ስትፈልጉ ለምንድነው ዓላማው የሚለውን ነገር ነው። አዌርነስ ለህዝቡ መፍጠር ነው። አዌርነስ የሆነ ድርጅት ላይ ተቀጥራችሁ እየሰራችሁ አዌርነስ መፍጠር ነው። ፎሎወር ለመሰብሰብ ነው። ሽያጮችን ለመሸጥ ነው። ምንድነው ዓላማችሁ? ኦብጀክቲቭ ምንድነው? ትልቁ ጥያቄ እዚህ ላይ ነው። ስለዚህ ዓላማ ሊኖረው ይገባል ማለት ነው። ከዓላማ በኋላ ምንድነው ለመስራት ምንፈልገው ወይም ምንድነው የመጨረሻ ኢንድ ጎላችን? ወዴት ነው የሚያመራው? ስትራቴጂ መንደፍ አለብን ወይም ኦብጀክቲቭ ማስቀመጥ አለብን። ለምሳሌ አንድ ፕሮዳክት ማስተዋወቅ ወይ ድርጅት ላይ ተቀጥረን እየሰራን ማስፋፋት ከሆነ ምን አይነት ነው? ስለ ድርጅቱ ምንነት፣ ስለምንሰራው ስራ እንዴት አድርገን እንደምንቀርጸው ይህን ሁሉ ታሳቢ ማድረግ ይገባናል ማለት ነው። አሁን ኦዲየንሶችን እንዴት እናገኛለን? የኛን ሐሳብ የሚመለከት ሰው እንዴት እናገኛለን ስንል የመጀመሪያው የምናደርገው ቲክቶክ አካውንት መክፈት ነው። ቲክቶክ አካውንት ከከፈትን በኋላ የተለያዩ ቪዲዮዎችን እንግዲህ ሊሚት እናድርግለት ለ3 ወራት ወይም ለ90 ቀናት በየቀኑ አንዳንድ አሊያም በየቀኑ 2ም 3ም ቪዲዮ በየቀኑ እነዛን ቪዲዮዎች ፖስት ማድረግ ነው። እነዛን ቪዲዮዎች ፖስት ስናደርግ ግን ለምሳሌ ስቶሪ ስለ ምግብ ዝግጅት፣ ስለ መዝናኛ የተለያዩ ሰውን ሊጠቅም ወይም ደግሞ ሰው ደስ ሊለው የሚችለው ወይም ደግሞ ሰውን ሊጠቅም የሚችል ነው እንጂ አንዳንድ ጊዜ ቲክቶክ ላይ እንደምመለከተው ከሆነ ዝም ብሎ ጭፈራ ነገር ይደረግና ሙዚቃ ይገባበታል፣ ከዛ በኋላ ፖስት ይደረጋል። ያ ቪዲዮ አይደለም። ቫልዩ አድ የሚያደርግ ነገር፣ ሰውን ሊጠቅመው የሚችል ነገር ኦኬ ብሎ ተመልሶ መጥቶ እኛን ዛሬ በፎሎ ባረገን ነገ ደግሞ አግኝቶ ፎሎ ሊያደርገን የሚችል ነገር ቫልዩ አድ ወይም ሰውን ሊጠቅም የሚችል ነገር ቪዲዮችን መስራት ነው። እንደዚህ አይነት ቪዲዮችን ለ3 ወራት ወይም ለ90 ቀናት ቪዲዮችን መስራት አለብን። ያው ቪዲዮችን ስንሰራ ያው ለእናንተ አይነገርም፣ ብዙ መስራት ይቻላል። ላይፍ ስታይል፣ ኢንተርቴይንመንት፣ ስለ ምግብ ዝግጅት፣ ቭሎግ፣ የቀን ውሎ፣ ስለ ስራችን፣ ስለምናደርገው ነገር አንዳንድ ሰዎችን ሊጠቅም የሚችሉ ሐሳቦች እያነሳን የተለያዩ ቪዲዮችን መስራት እንችላለን። ከዛም ብዙ እይታ ያለውን ወይም ደግሞ ብዙ እይታ ያገኘንበትን ቪዲዮዎች በሙሉ አሁን ከ3 ወር እንደዛ ካረግን በኋላ ወይም 90 ቀናቶች ውስጥ ፖስት ካረግን በኋላ ብዙ እይታ ያገኘነውን ሊስት እናደርጋለን፣ እንመርጣለን። ስለዚህ እነዛ ሊስት የተደረጉት ጥሩ ወይም እኛ የምንፈልጋቸው ወይም እኛ መስራት ምንችላቸው ከሆኑ እነዛ ቪዲዮዎች ላይ ወይም እነዛ ነገሮች ላይ በደንብ አድርገን መስራት ማለት ነው። ቪዲዮ ስንሰራ መረሳት የሌለበት ነገር ምንድነው? በየጊዜው የቪዲዮ ኳሊቲያችንን መጨመር አለብን። ለምሳሌ ደብዛዛ ከሆነ ብርሃን ያለበት አካባቢ ላይ ላይቶችን መጠቀም ወይም ካልቻለን ደግሞ ጥሩ ሞባይሎችን ብንጠቀም ካሌለንም ደግሞ ላይት ወይም መስኮት አጠገብ እየሆነን ጥሩ ላይት ያላቸውን ሰዎች ሊያዩዋቸው የሚችሉትን ጥሩ ትኩረት የሚስቡ ነገሮችን በየቪዲዮአችን እያሻሻለን አንዱ ቪዲዮ ከዛኛው ቪዲዮ መሻል አለበት። አንዱ ካንዱ እያደረግን ሞር የተሻለ ቪዲዮውን ኤዲቲንጉን ጥሩ እያደረግን ያንን ኳሊቲውን እየጠበቀን ስክሪፕቱንም እያሻሻልን በየጊዜው ስንሄድ ሞር እይታችን ከፍ እያለ ይሄዳል ማለት ነው። ስለዚህ እንግዲህ አሁን ቲክቶክ አካውንታችን እያሳደግነው ነው ወይም ጥሩ ኦዲየንሶች አግኝቷል ብዬ አስባለሁ። በዚህ መንገድ ከሄዳችሁ ጥሩ ኦዲየንስ አግኝታችኋል። ስለዚህ ጥሩ እየሰራችሁ ነው። ስለዚህ አሁን ምንድነው ገቢ ማስገኘት መንገድ ውስጥ እናስገባዋለን አካውንታችንን ማለት ነው።
ስለዚህ ምንድነው የምናደርገው? ማስታወቂያ የሚያሰራን ካለ ጥሩ ነው፣ አሪፍ ነው። ማስታወቂያ ግን የሚያሰራን ሰው ከሌለ እኛ ምን እናደርጋለን? ሰዎች ማያገኟቸውን ፕሮዳክቶች እናስባለን ወይም እንፈልጋለን። መርካቶ፣ ሌላም ቦታ እየሄድን ሰዎች ማያገኟቸው ግን ለሰዎች ጥቅም የሚሰጡ ፕሮዳክቶችን እንይዝና አንድ ፕሮዳክት እንገዛለን። ያችን ፕሮዳክት እዚህ ይሄ ነገሮች እኛ ጋር አለ መታችሁ ግዙ ብለን ማስታወቂያ መስራት ወይም ደግሞ ስልክ ቁጥራችን የኛ የራሳችንን ማስቀመጥ ነው። ከዛ በኋላ ቲክቶክ ላይ ያየው ሰው እየደወለ እኛን እቃ ይገዛናል። ስለዚህ የራሳችንን ገቢ ፈጠረን ማለት ነው። በሁለተኛ ደግሞ በጣም ስማርት የምትሆኑበት ገንዘብ ልታገኙበት የምትችሉት ምንድነው? እነዚህ ቴሌቪዥን የሚሸጡ ስልክ የሚሸጡ የተለያዩ ኤሌክትሮኒክስ የሚሸጡ ሰዎች ጋር ትሄዳላችሁ፣ ታናገራላችሁ። እንደዚህ አይነት ነገሮችን አብረን መስራት እንችላለን። እኔ እዚህ ጋር ማስታወቂያ ሰራልሃለሁ፣ አንተ ደግሞ ያለውን ፕሮዳክት ሰጠኝና እሸጣለሁ፣ በመሃል ያለውን ኮሚሽን የተወሰነ ብር ታስብልኛለህ ማለት ትችላላችሁ። እንዴት ነው እንግዲህ ይህንን ስራ የምትሰሩት? ያንን የዛን ሰውዬ ፕሮዳክት ሞባይልም ሆነ ቴሌቪዥንም ሆነ ምንም ጫማም ልብስ ምንም ታስተዋውቃላችሁ። ካስተዋውቃችሁ በኋላ እንዳትሳሳቱ ወይም እዚህ ጋር ጥንቃቄ ማድረግ ያለባችሁ የራሳችሁን ስልክ ማስቀመጥ ነው። የእናንተ ስልክ አስቀመጣችሁ፣ ፕሮዳክቱን አስተዋወቃችሁ። ከዛ ቲክቶክ ላይ የሚያውቋችሁ ጓደኞቻችሁ፣ ሌላም ሰዎች ሌላም እናንተ ጋር እንግዲህ ቅድም እንደተነጋገርነው ብዙ ፎሎ ያደረጓችሁ ሰዎች እናንተ ጋር ይመጣሉ ወይም ደግሞ ይደውሉላችኋል። በዛ መንገድ እናንተ ከስተመር ታገኛላችሁ። ከስተመር ስታገኙ ወዲያው ደውላችሁ እዛ ሱቅ እንደሚገኝና እንደምትሸጡ ትነግራላችሁ። እንደዛ በማድረግ በመሃል ያለችውን ኮሚሽን ወይም በመሃል ያለችውን ብር ብዙ ብር መስራት ይቻላል እና እዚህ ነገር ላይ ፎከስ ብታረጉ ብዙ ብር የምታገኙበት። ሌላ ገንዘብ ልታገኙ የምትችሉት ደግሞ እንግዲህ እንደዚህ ዩቲዩብ ላይ፣ ቲክቶክ ላይ የተለያዩ ፕላትፎርሞች ላይ ቪዲዮ ፖስት በማድረግ ነው። እንግዲህ ቲክቶክ ላይ እንግዲህ አጫጭር ቪዲዮዎች ናቸው የሚደረጉት። ብዙ ጊዜ ሰው ፎከስ የሚያደርገው ኢንተርቴንመንት ነው። እንደዛም እያደረጋችሁ ነው። ግን ዩቲዩብ ላይ ስትመጡ ግን ትምህርት ሊሰጥ የሚችል ወይም ደግሞ ጥሩ እያዝናና የሆነ ቁም ነገር የሚያስጨብጥ ነገር ቪዲዮዎችን አዘጋጅታችሁ ኮንተንት ቀርጻችሁ ዩቲዩብ ላይ ፖስት በማድረግ ረጅም ሰዓት ደግሞ ከሆነ ዩቲዩብ ላይ ፖስት የምታደርጉት ያንን ቆራርጣችሁ ዩቲዩብ ሾርት ላይ ቪዲዮዎችን በመጫን እንደዛ በማድረግ ገንዘብ መስራት ትችላላችሁ። ያው ዩቲዩብ ላይም ገንዘብ ታገኛላችሁ፣ ቲክቶክ ላይም ታገኛላችሁ። ከዛ በኋላ ፌስቡክ ላይም ኢንስታግራም ላይም እንዲሁም ሌላም ፕላትፎርሞች ላይ እያስተዋወቃችሁ ወይም ደግሞ የእናንተን ኒች የእናንተን ኮንተንት እያስተዋወቃችሁ ገንዘብ ማግኘት ትችላላችሁ ማለት ነው። ሌላ ደግሞ ሶሻል ሚዲያ አካውንቶችን መሸጥ ነው። እንግዲህ ኮንተንት ክሬተር ላይ ከምንጠቀምባቸው ጥቅሞች ሶሻል ሚዲያ አካውንቶችን መሸጥ ነው። አብዛኛው ትላልቅ ድርጅቶች አዲስ አካውንት ከፍተው ለማሳደግ እንደኛ አይጣጣሩም። የተከፈተ ወይም ረጅም ዓመት የሰራ አካውንት እየገዙ ነው የሚጠቀሙት። ስለዚህ እናንተ ባላችሁ ትርፍ ጊዜ ቲክቶክ ላይም ዩቲዩብ ላይም የተለያዩ ቪዲዮዎችን ፖስት እያደረጋችሁ አካውንቱን ማሳደግ ነው። እንግዲህ አካውንቱን ለማሳደግ ረጅም ዩቲዩብ ላይም ቲክቶክ ላይ ረጅም ጊዜ ስትሰሩ በደንብ ይገባቸዋል አካውንት እንዴት እንደምታሳድጉ፣ ወይም ደግሞ ከዚህ በፊት የሰራናቸው ቪዲዮዎች ስላሉ አካውንት እንዴት እንደምናሳድግ ሄዳችሁ ገብታችሁ ማየት ትችላላችሁ። አካውንታችንን ካሳደግን በኋላ ቲክቶክ አካውንታችንን፣ ዩቲዩብ አካውንታችንን፣ ቴሌግራም አካውንታችንን ሁሉንም አብዛኛው ፌስቡክም አካውንታችንን መሸጥ ይቻላል እና እንደዛ እየሸጣችሁ መጠቀም ትችላላችሁ። የሚገርማችሁ እዛው ላይ የሚገኘው ብር በጣም የሚገርም ነው። ብዙ ብሮችን መስራት ትችላላችሁ። ትንሽ ብቻ አይናችሁን ከፈት አድርጋችሁ ማየት ነው። እንግዲህ የሚሸጠው እኔ በአንድ ወቅት ላይ የሆነ አካውንት ስጠይቅ የዩቲዩብ አካውንት በጣም 2000 ሰብስክራይብ ያለውን 40,000 እና 50,000 ነው የሚባለው። እንግዲህ የትኛውም ስራ ላይ ብትሰማሩ በአንድ ጊዜ እንደዚህ ላታገኙ ትችላላችሁ። እርጋ መንገዳችሁን እየሰራችሁ የተለያዩ አካውንቶች ላይ ፕሬዘንት እያደረጋችሁ አካውንት ብትሸጡ እንደው በአመት 2ም 3ም አካውንት ብትሸጡ በጣም ብዙ ብሮች ታገኛላችሁና እዚህ ነገር ላይ ፎከስ አድርጉ። ኮንተንት ክሬሽን ላይ የሰራናችሁ ቪዲዮ ይህን ይመስል ነበር። ሌላ እንዲሰራላችሁ የምትፈልጉትን ዲስክሪፕሽን ቦክስ ላይ ጻፉልን። ከዛ በኋላ አይተን የተሻለውን እኛ መርጠን እንሰራላችኋለን ማለት ነው።
በኔክስት ቪዲዮ እስከምንገናኝ ድረስ እስከ ሳምንት ቸር እንሰንብት።